ሲሪየስ መገገብታችሁ መቅደር ትፈልጋለች። አሪፍ ጨዋታ አለ ትፈልጋለች። እንኳን ኢንጆይ አንዳንድ ጻፍ የጠፍተሽ ነው ሞጣይ ለካ ጎረቤቴ ነሽ። እኔ ጎረቤቴ ልጅ ምኖረው ከዱር እንስሳ ጋር ለዛ ነው ባህሪ እንደ ዱር እንደ አውሬ ማለት አስገቢ ልንገርሽ ስለ ዝሆኔ ምናምን ኧረ እሺ እንዳንተ እንደተመቻችሁ ማውራት ዝም ብላችሁ ረሃ ማድረግ ከፈለጋችሁ ግን ላስገባችሁ አይነት ጌታ መግባት ትፈልጋለህ በማሴንጀር ደውል የሆነ ፐርሰንት አለው ፐርሰንት ውስጥ የሚያልቀርስ ይሄ ቶሎ ይጨርሳል የድሮ ቴሌፎን ስለሆነ ይሄኛው ስንት ሰዓት ይቀመጥ ዩዘር ወይዬ ዋትስአፕ በጣም ነው የምወድሽ ሄሉ ያ ከመቼ ወዲህ ነው ለምንድን ነው እንዴት ነው 9 ዓመት የምጽፍልሽ እኔ ነኝ አይ ድሮ ነው የማውቅሽ እና ዩቲዩብ ላይ በጣም ነበር የማይሽ የመጀመሪያ ቪዲዮሽ በጅጅ ላይ እየቀለድሽ እንደውም ስጦታ ለእኔ የሚሰጠኝ ሰው የለም ምናምን እያልሽ የሆነ አትክልት ምናምን እያሳየሽ ትዝ ይልሻል በጣም ነው የምወድሽ ለምን እንደሆነ አላውቅም እና ጓደኞቼ በሙሉ እሷ መጣች አያት መጣች ይችል መተጃ መጣች ይሉኛል እና እስካሁን ድረስ በጣም ነው የምወድሽ ለምን እንደሆነ አላውቅም ቴንክ ዩ ስላስገባሽኝ አመሰግናለሁ የኔ ውድ ኤኒታይም እሺ የኔ ቆንጆ ሌላ መልክት አለሽ የለኝም የኔ ውድ በጣም ነው የምወድሽ የምትፈልጊው መንግስት እንዲደርግ በጣም በቃ እንደምወድሽ በጣም ነው የምወድሽ እንጃ ቴንክ ዩ እሺ የኔ ውድ ያንዬ ነው ያንሶ ያንዛ እንዴ ያኔ የኔ ምናምን ውረጅ ለምልክት ነው እንዴ እዚህ ያለሽ አለው ለምልክት ይላል ዘፋኙ ራሱ ማለት ነው ስብርብር ዚቤስ የጅቦዬ ሚስት ባለቤት ሲምቦል ማለት ነው አሪፍ ያ ጅቦዬን በጣም ነው ማደንቅ ግን እሺ ለእናት የምታደርገው ነገር አይኖ ግዴታ ነው እንደ አጋር ግን ሄሉሻዬ ከልባም ወንድ የሚጠበቅ ነገር ነው እሺ ያንዱን የፍቅረኛ ወይ እንትኑን ራይ ሰፖርት ማድረግ በጣም ልባም ቆራጥ አቋም ያለው ወንድ መሆን አለበትና የእውነት በጣም አድናቂ ነኝ ጅቦዬ ከጊዜ በኋላ ጭንቅላት በጣም የሚገርም ሰው ሆነ የተገኘ አንተ ይመች ጅቦ ወንድሜ ያ ግቢ የታች ሄሉዬ ወይ አትይኝም እንዴ ደህና ነሽ ያ ዋትስአፕ እንዴት ነሽ እየጠበቅንሽ ነው ኧረ ነይ የት ነው የምንመጣው ጋይስ መጥቼ የለ እንዴ እየበላችሁ ሁሉ አማን አሻወይና እጅ ምንድን ነው ዘጋሽኝ ሄሉዬ ወይዬ ተይኝ የግልሽ ታውቂኛለሽ እኮ እና የኔ ነሽ እኮ የት እንዴ እኔ ቤተሰብ አይደለሁም እንዴ ያ ግን የግል አረክሽኛ ከኔ እኮ እዚህ እና እንዴ ያላንቺ ማን አለን ይልዬ መመኪያችን ያ እጅ ምን አለሽ እንደዛ ነው እኔ ናፈቃችሁኝ ከጅቦዬ ጋር ከጃፒ ጋር በጣም ሚስ አረኳችሁ በቃ ላለቅስ ነው በነገራችን ላይ ምንድነው ሄሉዬ የምትያት ማን ያንቺ አረጋት እንደሞ ኒኮ እንደምወዳት ታውቂያለሽ አይደል ታውቂያለሽ አይ ላውራ ታውቂያለሽ በጣም እንደምወዳት እኔ ላውራ ቆይ እንዴ ቆይ ቀድሞ በገባ ነው አራፊ ያልኩሽ በቃ አራፊ ቀድሞ በገባ ነው አይቻልም የኔ ምናምን የሚባል ነገር የለም ኧረ የኔ ናት አራፊ አይቻልም በቃ ስነ ስርዓት ሐሳብሽ ገዘሽ ኧረ ሄሉዬ ሄሉ ስሚኝ ሄሉ ሚውት አድርጊና አዳምጪኝ ስሚ እንዴት አባቱ እንደሚያምር አካባቢው ቤቱ ፊት ለፊት የለበሽው የምጠጪው ኩባያ በቃ እኔ እኮ የምለው ምድረ ኮተቱላ ከሷ ጋር የምትፎካከሩ ፉክክራችሁን አቁሙ እያልኩኝ ከዚሁ ነው ዜናዬን ማስተላልፈው ምድረ መንቻኮ ምድረ ጭቅቅቶ ሁላችሁም አትደርስባችሁ ጥፍሯን አታክሉ አርፋችሁ ኑሯችሁን እዛው ሸርሽሩ ነው የምንላችሁ አዎ
የኔ የምትይው ነገር ደግሞ አቁሚ። አንቺ ሐሳብሽን ገልጸሽ ውረጂ። አለቀ። ሄሉ ወይ እሺ ኒኮ የኛ ናት በቃ እሺ የኛ በሚለው እንስማማ። ናሚኮ በጣም ነው የምታምሪ ሄሉ እውነቷን ነው እስማማለሁ። በሀሳብሽ በጣም እስማማለሁ። አይደለችም ዘና ትበል። ፕሮግራሙን አታድርቋት አይደለም። ደስ የምትይው በጣም ነው ደስ የምትይው። የማይሆን ወሬ አታውሩ። እሺ እሺ ብለህ አረኛ ለሰማንም መቼ እንደፍቅር ነው እንጂ ሌላ ቤት ሄዱ ደግሞ ትቦጭቃላችሁ። እናውቃችኋለን እኮ ኔቨር ኤቨር ኔቨር ዊ አር ኖት ላይክ ዛት። ገልጸሽ ውረጂ። ዘና ትበል። እስቲ ሰው አታስገቢ በዚህ ሰዓት። አይ በቃ ሰው አታስገቢ። ዘና እያለች ነው። ዘና ትበል። አለቀ። እኔም ልወርድ ነው። ችግር የለውም ምናምን እኮ አንቺ ፍቅር ሲበዛ ሌላ ነገር ነው። ተይ በቃ እንዴ። ኦኬ ማናጀር አሁን ዘና ትበል። ሰው እያስገባሽ ራስሽን እንትን አትበይ። ዘና በይ። 24 ሰዓት ትለፍልፍላችሁ እንዴ? 24 ሰዓት ጉሮሮ አይድረቅ እንዴ ለእናንተ? አንድ ነገር ጋላሪ አትሞሉ፣ ምን አትሞሉ። ምን ይጨማለቃሉ? ቴንክ ዩ ናሚኮዬ ማይ ማናጀር ዜዲ የገባሽበት ሄሉ ወይ ያው ናሚኮም የራሱ አመለካከት ነው እና ስስት ነው ይገባኛል። አዎ ካላስስት ነው እንቀበላለን። ያኔ እኛ እንዲመችሽ ነው የምንፈልገው፣ አንቃወምም። ግን ሞር ፈታ የሚያደርግሽን ነገር ነው እኛ የምንፈልገው። እሺ እናንተም እንደለመዳችሁ ታውቂያለሽ። ያኔ ከጃፒ ጋር ያኔ ጥምረት የጀመርን ጊዜ እንዳጋጣሚ የ2 ሳምንት እረፍት ነበርኩኝ አይደል? እኔ እረፍት ነበርኩኝ፣ እሱ ደግሞ እረፍት ነበር። እንዳጋጣሚ 3 ሳምንት አይ ቲንክ እሱ እንደውም ይቀድመኛል እንትን ነው። በዛ እኔም በጣም ጊዜ ነበረኝ እሱም ጊዜ ነበረውና ሁሉ ቀን አብረን እንገባለን ማለት ነው። ያው ብናረፍድም ስለምንተኝ አሁን እሱም ስራ ተመልሷል ብዬ አስባለሁ። እኔም ደግሞ ስራ ነኝ እና ያ ነገር ስንራራቅ ጸብ ያለን የመሰላችሁ አይደለም። እሺ አይደለም። ያኔ ሁኔታው ስለተገጣጠመ ነው። 2 ሳምንት እኔ ጥሩ ሙዱ ስላልነበርኩ እረፍት ተሰጥቶኝ ነበር አይደል? ቫኬሽን ወስጄ ሳይሆን እረፍት ተሰጥቶኝ ያን ጊዜ እኔ ፍሪ ነኝ። አርፍደን ቢሆን እንገናኛለን። እሱም ያው ሰመር ነው። ሰመር ላይ እኔ ሰመር ነው እንጂ ማልወስድም። አሁን አይ ቲንክ ስራ የተመለሰ ይመስለኛል። ቅዳሜና እሁድ ምናምን ነው እንጂ የሚመቸው አይመስለኝም። ያ እና ምናልባት ነገ ምናምን እንገናኛለን ብዬ አስባለሁ። ጸብ ተፈጥሮ ምናምን አለ እንዴ? ምን እንዴ ነው? ለምን ነው የምጣላው? ምን አረኩት? ምን እንትን አለ? እዛ ሴት ስንት ሚዲያ ላይ ስንት አፍላፊ ማስተናገድ እንትን ያለ ሰው በእንደዚህ አይነት መንገድ መቃብሬ ላይ አትድረሽ የምንባባል ሰዎች አይደለም። ጀስት ግን ሁኔታዎች ተገጣጠመና እናንተ ስጋት ውስጥ እንድትገቡ ተደረገ እንጂ ምን አለ? ጃፒ እኮ ይገባል እዚህ አይደል? ያ ምን ችግር አለ? እናንተ እንደምታስቡት አይደለም። እሺ አንድ አይነት ህይወት እኮ ፕሮግራም ነው። እሺ የለም። እሺ በቃ ኤዱዬ እኔ ተመችቶኛል። በጣም ነው የምንወድሽ፣ አድናቂዎችሽ ነን። በድንገት ነው የሚገባው እንጂ ሁሉ ቀን ወይ በድንገት ይደወልለታል ወይ ስራ ነው ምናምን ያለውን አጋጣሚ ግን እንገናኝ ነበር። ይሄ ነው የተፈጠረው እንጂ ይሄ ጸብ ምናምን እናንተ እንደምታስቡት አይደለም። እሺ ቴንኪው፣ በጣም ቴንኪው ለመለስሽልኝ መልስ አመሰግናለሁ። ኢንሻአላህ እንጠብቃለን፣ እንወድሻለን፣ መመኪያችን ነሽ። ያው ደስ እንዲልሽ ነው የምንፈልገው፣ ያንቺን ደስታ ነው የምንፈልገው። ያው ምርጥ እህታችን ነሽ። ቴንኪው። እኒሃው እንገናኛለን፣ አብረነን ፈታ በይሉዬ። እሺ ደስ ሲልሽ ነው ደስ የሚለን። ያ ሰው የስራውን ፕሮግራም ምናምን ነው የሚከተለው። እንደገና እዛ ሴት ይህን ሰሞን ደግሞ እኔ እንዲመዝናናት ፈለግኩ ምናምን እንደዛ ሰዓታችን እንትን አለ። እንደገና ደግሞ ጠዋት ስራ እንደምትሄጂ ስታውቂ ሰዓቱ እያጠረብኝ ሲመጣ እየወሰበች ትመጭና ባልገባ ስትያለሽ ገብቶሻል። እንደገና ደግሞ ወይ ጠጥተሽ መሄድ ይከብድሻል። ስራሽ ቦታ አይደል የሆነ አፍሽ ላይ ምናምን የምሰሪበት ቦታ እንትን እኔ የምሰራበት ቦታ ለብቻዬ ስለምሰራ
ምን እንደጠጣው መርዝ ልጠጣ ሽጉጥ ምንም ያውቁት ነገር የለም። ለዛ ችግር የለውም። መኪና ለመንዳት መጥቶ የሚወስደኝ ሰው አለ። ግን ሆይ እንደዚህ ጭንቅ ውስጥ ትገቢያለሽ። ያን ጊዜ ሞር ትጨናነቂያለሽ። እና ጃፒም ወደ ስራው ተመልሶ ነው እረፍት ነበር ብዬ ነው የማስበው። እኔ ለምን እረፍት ላይ ሲል ነበረ አይደል? ያን ጊዜ ቫኬሽን ነበር። እኔም ደግሞ 2 ሳምንቴን ጨርሼ በጣም ቢዚ የሆነ ስራ ውስጥ ነበር። አሁን ከስራ መጥቼ ነው ማታ በጊዜ ያለወጣ። በጣም አሪፍ የመጣሁት ማለት ዋው ቶሎ ወጣሽብን እኮ። ያ ከዛን ተኛው ኖርማል እንዳልሆንኩት ኖርማል ሰዓቴን ተጠቅመት። ከስራ ስመጣ እቃ ገዛቼ ነበር እና ልቀመጥም ይሄ ቁጭ አልኩኝ። ታሲት ኦኬ። እንግዲህ ያው እኛ አለን በማንኛውም ነገር ላይ ያኔ አለን፣ ከጎንሽ ነን። ያው ጃፒንም እኛ ባንቺ ነው የምናውቀው፣ ባንቺ ነው የወደድነው። ያው ግን አንዴ ከሆነ በኋላ ምርጥ ለጊዜው አንተ ትብስ አንቺ ብስብስ ተባብለናል፣ ግን ሰው አልተጋደልም። እንደገና አንቺ ብስብስ እና አንተ ብስብስ ይሄ ለሚዲያ ለለመደ ሰው በምን አይነት መንገድ እንደምታወሪ እንተዋወቃለን። ገባሽ? ናይስ ኦኬ ጉድ። እንደዛ ከሆነ እንደዛ ተስፋ ከሰጠሽን ደስ ይለናል። ፎሎ አድርጊኝ አንቺ ብቻ ያኔ ስለምፈልግሽ ስለምፈልግሽ። በተረፈ አለን ሁሉ ጊዜ። እኔ እህቴን ነው የምትመስኝ፣ የእውነት ታላቅ እህት ያለችኝ እንዳንቺ ቆንጆ መልከ መልካም በጣም በቃ የምታምር እንዳንቺ የምታምር ማለት ነው። እንደዚህ ነጭ አይደለም፣ እኔ ቀይ ነኝ። ነው ፊልተር ነው እንዳትሸወቅ። አይ ቆንጆ ነሽ ያስታውቃል። እና ሄሉዬ እንወድሻለን፣ ኑሪልን፣ መልካም ጊዜ ይሆንልሽ። በቃ አትጥፊ እሺ። እኔ ውድ ችግር የለውም ፏበል። ኦኬ ደስ ያለው ሰው መልካም ጊዜ ምዘፍኑ የምትገለባበቱ ምናምን ኖርማል ጨዋታ አለው። ባትሪ እስከሚያልቅ ደስ አለው። ከዛ በኋላ ሲያልቅ ግን አለቀ ነው። ተመልሼ አልገባም። ነገ ግን በሰፊው ገባለሁ። ዊኬንድ እረፍት ስለሆንኩ እሺ፣ ችግር የለም። ያ ጋይስ የኔ ህይወት የሚለካው እዚህ ሚዲያ ላይ በሚያወራ ሰው ምናምን አለ። ለዛም በመንቻካ ሰው እንትን ነው። ጃፒ ከእንትና በእንትና ሰበብ የሚጣላኝ ሰው ምናምን አለ። ለምጣላው አልኳችሁ ስራ ነው፣ እኔም ስራ ነው። ያን ሰሞን በሰፊው ስለለመዳችሁ እንዴ ለምን ጠፉ ብላችሁ ነው። እኛ ቲክቶክ ስራችን አይደለ ጋይስ፣ በትርፍ ጊዜ ኢንጆይ እያደረግን ከዛ እንትን ምንል ሰዎች ያ እንትን አይ ቲንክ ዳመና ነገር መጣ። ሁሉ ቀን አንድ አይነት ህይወት ጋይስ። ሰው ልጅ ቦይ አይደለም እኮ አንድ ቦታ የሚቀመጥ ቦይ እንኳን ካልተንቀሳቀሰ ይሸታል እኮ። ያ የዛፍ እንኳን ጥላ ቦታ ይቀያየራል እኮ። ጠዋት ስትወጡ በዚህ ማታ ስመጡ ጥላ ቢስ ሆኖ ነው የምታገኙትና ሰውን ከዛ በታች አታድርጉት። ሰው ህይወት አለው ጋይስ። በዛ ህይወት ውስጥ የሆነ ሙዳችሁ ሊቀያየር ይችላል። ያ እንደ ሙዴና እንደ ገንደ ሙዴ ታስተናግደዋለህ ማለት ነው። እዛ ሴት ኦኬ ልዬ በቃ እሺ፣ ሰላሙኝ። እኔ ልውረድልሽ ማሪ። ቴንክ ዩ ጋይስ፣ መልካም ጊዜ ይሁንልሽ። እሺ ሀቢብቲ። በአሁን ታይም በጣም የምወዳቸውና የማከብራቸው ሰዎች ቢኖሩ እነ ጅቦና እነ ጃፒ ናቸው። እግዚአብሔር ጭንቅላታቸው የተመቸኝ ሰዎች ቢኖሩ እነሱ ናቸው። እውነት ነው። በዚህ ሰዓት እንደዚህ እየተመቸኝ ቢጣሉኝ ይከፋኛል፣ የእውነት ይከፋኛል። የሰው ተምቾ እንኳ አይነት ስሜት ተሰማኝና ይከፋኛል። እስቲ ጎጃ ሳተናው ኦኬ፣ ጎጄ ሳተናው ያ እስቲ ቹቹ ናግባ ያ አንዳንድ የጻፋችሁ ያስገባችሁ ኔትወርክ ይልካ ቹቹ ስም ፕራይቬሲ ሄሉ የነው አንደኛ እንደዛ ከማን ጋር የተጣለ ነው? አሁን ምንድነው ሰ አንድ ሰሞን ተፋቀሩ ትላላችሁ፣ አሁን ደግሞ ተጣሉ ትላላችሁ። ምን ተጣልተን ነው? ጋዴ ምሽት ተው እንጂ ደሜን አታፍሉት። ፀሐይ ሲጠፋ ደግሞ እኔ ደሜ ይፈላል። ጋይስ ታረቁ፣ ተጣሉ። የእውነት አላማችሁ ምን እንደሆነ ግራ ነው የሚገባኝ።
ዘፈን ትላንት አልጋበዝኩትም እንዴ? የመነጽር ጭንቅላት ተሸክሜ እንትን አላልኩም እንዴ? ምን ነው ምልክታችሁ የእናንተ? ኮኔ ምናምን ነገር ሚውት ታደርጋለህ እንዴ? ያ ከኤክሱ ጋር ታርቋል ማለት ነው። አሁን አዲስ መኪና ሊያስጎበኛት ነይ ቁጭ በይ ግቢ ምናምን ያለት የዝራ መኪና ነው። ግን ሽማግሌ እኮ እንዴት መኪና እንደሚያደንቁ ይሄ ድሮ ኦልድ ስታይል የልጆቹን እናት ታርቋታል ማለት ነው። ተለያይተው ነበር የሚኖሩት። ኬኔ አረ ውረድ ከዚህ ወይ ምንድነው ታዲያ? በአዲስ ጻፍ አንዳንድ ወይ ይላል። በአዲስ አንዳንድ ጻፍ። ቹቹ ፕራይቬሲ ነው ስም ወይ ስምሽ? አይ ዶንት ኖ። ሞዴሬተር ማስገባት ካልቻለ ፕራይቬሲ ነው ማለት ነው። ኬኒ ላስገባ እንደገባ ግዛት አታርገው፣ ዝም ብለህ አውራ። ሚዩት አድርገህ ትቀመጣለህ እንዴ? ቀኝ ግዛት ታደርገዋል። አያችሁ አዲሱ መኪና እንዴት እንደሚያረጋት አመጣት፣ ያሳያታል። ዋው! አሁን ሳይፈልግ ነው ቱር ሄደው ሳይፈልግ እኔ ልልከው ሰላም አሁን ሰላም ያለኝ ሰውዬ ደህና ነው ስለከው ማለት ነው። እሱ ከመኪናው ሰላም ይለኛል። ይሄ ኦልድ ስታይል መኪና የለም የድሮች ይሄ የማይገኙት እሱ ነውና ሳይፈልግ አሁን ቱር እየሄደ በቃ ሱካር ገዝቶ ይመጣል። ሂዱበት ጋይስ። ኬኒ ግባ። ሲስተር ወይ ወንድም ብሎ ትላለህ። ቀጥል። ዋትስአፕ እንዴት ነሽ? ሐዋሪው ድኛ ወልዳሪው ግባበት። ደህና ነሽ ወይ? ሄላ ወይ ያ ረቢ። ኧረ ተደምስ። ኧረ ነው ስንት ናችሁ? ነኝ አይደል? ስደንስ ገርሟቸው ነው የሚያዩኝ። አንተ ስደተኛ መቼም እብድ ነው የሚሉት፣ ሀሳብ የለባቸው ነው የሚሉት እነሱ። ወዝ በይባቸው እባክሽ ታያቸው። አሁን እንደለ መጋረጃ እኮ የላቸውም ነጮች፣ መጋረጃ የላቸውም። ያዩ ፒፕል ቼንጅ ያለሽ ትላንት ኮሜንቱ ተበላሽቶብን ነበር። በውስጥ ጽፌልሽ ነበር። አሞዲዬ ወሳብ ብያለሁ። እንዴት ነሽ ሄሉ? እኛንም አጣልጣላችሁ። ዋና ራስቼ እኔ እኮ ሶፋ ላይ ስቀመጥ እግሬ እንዲህ ያደርጋል ምናምን። እኔ ወንበር ላይ ስለምታውቁኝ እንደዚህ አይነት አቀማመጥ ከኔ አታውቁም። እሺ እኔ ስቀመጥ እግሬን ዘረጋለሁ፣ ምን እላለሁ። እንደዛ መስሎኝ እንዲህ ላደርግ ነበርና ሶሪ። እሺ ያ እኔ እንጃ ብዬ ምን እንደሆነ ወጣሁኝ እኮ እና ነገ እገባለሁ። እሺ ዛሬ ከዚህ ከበረንዳ ስመለስ አልገባም። እንትን ሆኜ ነገ እገባለሁ። አንድ ከእናንተ ጋር አወራና ከዛ በኋላ እጠጣለሁ። እሺ ሄሉ ቻው። እሺ ሰላም በይልኝ። ቴንክ ዩ። እሺ መድዬ የኔ መዲ። እሺ እናቴ አብረን ያሳለፍነው ያንን ሁሉ ጊዜ። ሳሮንም ሞዴሬተር አስገባው። ሳሮን 10 ጊዜ ቴሌፎን መቀየር ከሰለች እዛ ጠረጴዛ ላይ ሁሉ ነገር ጠቅጠቅ ነው የምታደርገው። እዚህ ግን ወየ ሳሮን ሃይ ሄዱ፣ እንዴት ነሽ? አልሐምዱሊላህ ደህና ነሽ? እጅ ከም የሆነ ነገር ድልሽ ብዬ ምን አባቴ በይኝ። ምን ይሻል? አይ ተይ በቃ ማታ አትገቢም? አሁን ማለት የፈለግሽውን በይ፣ ችግር የለም። ሙሉ መብትሽ የተከበረ እኮ በቃ ማታ ከገባሽ ማታ አወራለሁ። መሸኩ ኦልሬዲ ማታውን አትገቢም ነው? እዛ የድሮሽ ቦታ ነው የምትይኝ? ምን ነበረ? ሌላ ኔክስት ኤልሳ ኤልሳ ጸጉር ምናምን ቆይ አንድ ጊዜ አሁን ይሄ ሙዚቃ አቋርጣችሁ ሙዚቃ እንትን ይሻላት ነበር ሄሉ
እስቲ የእውነት ሄደን ግን ሰዎች ብዙ ነገር እድል ሰጣቸው ማውራት ምንም ማውራት አይችሉም ጋይስ። እንደዚህ ብቻ ነው የምታወሩት። የእውነት በጣም ጎበዝ ነኝ ግን ጋይስ ስፈልግ 10 ሰዓት ስፈልግ 8 ሰዓት ስፈልግ 6 ሰዓት በጣም በበቂ ሁኔታ ማውራት ይችላል። ነገሮች ይገቡኛል ማለት ነው። አንዳንድ ሰው በሆዱ የሚርጎመጎም ሰው አለ። እናንተ ተርጎምጓሚዎች ናችሁ ማለት ነው። ኦ ልጁ እየነዳለት ነው መኪና። ኦኬ ናይስ። ያለሁት ባግዳድ ነው። ስራዬ ደግሞ ድንጋይ ወርዋሪነት ነው። የሚከፈለኝ በፈነክትኩት ቁጥር ነው። ይህን ስራ መቀላቀል የፈለጋችሁ ዋናው የሚያስፈልጋችሁ ሩቅ እንዲህ ውር አድርገህ በቀን በፈነከትከው ቁጥር ስክሪንሻት ይዘህ ይከፈላል። የሆነት ወይ አሪፍ ፍሮም ትለኛለህ። የሆነ አካል ስጠይቅ የኢትዮጵያ ፓስፖርት ያለው አይመስላችሁ? ለምን? የኢትዮጵያ ፓስፖርት በየ4 ዓመቱ እየሄዳችሁ ታሳድሳላችሁ ራይት? እሱ ደግሞ ለእድሳት ኤምባሲ ደርሶ አያውቅም እና ምናልባት ያለው ፓስፖርት በሌላ ሀገር ዜጋ እንዳይሆን ቢያዝም ወደ ሌላ ሀገር ነው ዲፖርት የሚደረገው ወደ ኢትዮጵያ አይደል። እና ስለሚጣራ ሊታሰር ይችላል። የኢትዮጵያ ኤምባሲ ሰደበኝ በማለት ወይ ባለፈው እንትኑን የለም አምባሳደሩ ፎቶ ለጥፎ ሲሰድብ አልነበር? ያ የዱባይን ሕግ በመተላለፉ ብቻ ይቀጣል። ግን ቆይ እርግጠኛ ልሆንላችሁ እሺ፣ አንድ ጊዜ አላውራ አሁን ስለጻፋችሁት ብቻ ያ አላውራ ቆይ ትንሽ ልጠብቅ፣ ችግር የለም። በነገራችን ላይ የሆነ እኮ ሙትቻ ሰው ልጅ ነው ይሄ ለጠፍኩላችሁ ፎቶ ዱባይ ከመግባቱ ከ7 ዓመት ነው ከ8 ዓመት በፊት ሳውዲ አረቢያ ከሚስቱ ጋር እሺ፣ ያ ኖርማል በጣም ሙትቻ ልጅ ነው። እናቴትም ያው ከጀርባው ያሉት እንትና ስለሆኑ ነው እነከሳሼ ስለሆኑ መሳሪያ ስለሚያዘዋውርላቸው እንጂ እናቴ ሀፒና ላይ ያችሁትን ምን ያክላል? የሆነ ቀጫጫ እዚህ ግባ የማይባል ሰው ግን ቴሌፎን አንዱ ጨርሶ 10 ይበራል። አቴንሽን እየሰረቀ ነው። ለማንኛውም ጋይስ ምን አገባኝ አሁን ላይቭ ላይ ነው። ያ ቢሆንም ባይሆንም ጀስት ነገርኳችሁ። እኔ ትላንትና ሄለን ታሰረ ስትሉ ቆይ ምናምን አልኳችሁ እንጂ ምንም ያልኩት ነገር እኮ የለም። አሁን ስጽፉ ነው እኮ ጋይስ ያ እኔ ጋር ጻፉ አነበብኩት እንጂ እኔ አስተያየት አልሰጠሁበትም ትላንት አይደል? ዛሴ አሞራ ከዛፍ ይሟገታል ከወደዱት ጋራ ማን ሲኖር አይቶታል እኮ ምን አጨቃጨቀው? ሌላ ዛፍ አይቀይርም ነው እኮ እያለ ያለው የእውነት ያ አመመኝ ልቤ። ሳይክል ሲነዱ አስቀሉኝ ጋይስ። ዋው የሞተር ሳይክል ያላችሁ ብዙ እንዲህ አታረግም። ሞተር ታረጋለች ለቃል ልክ እንደ እንትን መኪና ማኑዋል መኪና ነው ማኑዋል ለሚባሉት ይሄ እንደዛ መኪና ያ አለ ላዙሩ ላሳይሽ ምን ያደርግ እየነዳ እንደው አዙሮ ድፍት ያርገኝ ከዚህ ከቢራ ጋር ማለት ነው። ዘላለም ትኖሪ መስሎሻል አሳይን። የሞተር ሳይክልም አለ የሞተርም አለ ኖርማልም አለ ግን ብዙ ጊዜ አልጠቀሙ። ያ አቧራ ራሱ ነፍቷት ላዙርላችሁ። እንዴት ነው ሰው የሚዞረው ካሜራ? ትላንት ሳያችሁ ስራዬ ቦታ ድሮ ቅርብ የነበረ ጊዜ በሳይክል ሄድ ነበር። አሁን ግን ቢያንስ 7 ደቂቃ ስለምነዳ በመኪና ነውና ሳይክል ብዙ አልጠቀማት። እቺ የታለሰ እንዴት ነው የሚዞረው? እንዴት ነው ሰው ካሜራ የሚዞረው ጋይስ? እንዴት ነው የሚዞረው? ያ ስዊች ቆስቲ ዲዲዲዲዲ ካሜራ ፍሊፕ አይደል? ይሄ የሞተር ሳይክል እቺ የሞተር ሳይክል ናት። ዩሲክ ዚስ የሴት ሳይክል ታለ የሴት ሳይክል ይሄን ሳይክል እየነዱ ነው ወንዶች ያዩዋቸው፣ የወንዱም ማለት ነው።
የሴቱን ሳይሆን እና እንትን ነው ፍሊፕ ካሜራ ትላለች። ግን ሎንግ ታይም በነገራችን ላይ መኪና መንዳትና ሳይክል መንዳት አንዴ ከተማራችሁ አይጠፋባችሁም ከአይምሯችሁ። አንድ ቀን ብቻ እንዲህ ትላለህ፣ ከዛ በኋላ ኦኬ። ብዙ ጊዜ ወድቄ የተማርኩት ነገር ማወቅ ከፈለኩ እኔ አንድ ነገር አውቃለሁ፣ ግን እንትን ነኝ አልምጥ ነኝ የሆነ ነገር ካወቅኩ በኋላ ደንታ አጣል። ያ የሴት ሳይክል ላይ የወንድ ሳይክል ታውቁታ። የሴት ሳይክል ትንሽ ወረድ ያለች ነው። እኔ ግን የወንዱ ላይ እወጣለሁ። ወጣ ካልኩ የልጄንም ይዤ እወጣለሁ። የልጄ ትልቅ ሳይክል ናት። እንደዚህ እዚህ ላይ ወጥተዋል የሚጋለቡት እንደዚህ ወጣቶች። ከዛ እንዲለቆ ጥር ይላል። እኔ እንደዛ እፈራለሁ። አባ ፊቴ ዱብ ካለ ማደት በማደት ራሱ ተፈጥሮ ያለ ማደት ይበቃኛል። ከባህሪ ጋር የሚመች ጓደኛ ካለ በጣም እንትን ነኝ። ኑሮን ቀልል አደርግላቸዋለሁ። ባይዘው ምን ችግር አለው እንደዚህ ያርጉ ምናምን እላለሁ። እና እነሱ ያካበዱትን ነገር ቀላል የማድረግ እንደዚህ አይነት ጓደኝነት አለኝ። ባይዘው ያ እንዲህ ከባድ የሚመስላቸውን ነገር የማየውን ቢሮ አብሬያቸው መግባት ቋንቋ ምናምን ደንታ የለኝም። አስረድቼ መውጣት እንደዚህ አይነት ባህሪ ያለኝ ሰው ካጠገቤ ካለ ማለት አጠገቤ የሌለ ሰው ኑሮ ቀላል ማድረግ ሰው ነኝ። ባይዘው የእውነት የቀረቡኝ ሰዎች በዚህ ነው የሚያስታውሱኝ እኔም ማለት ነው። የሆነ ረሃ ባህሪ ያለኝ እንደዛ አይ ቲንክ ከብዙ ሰው ኮሜንት እንደዚህ አይነት ተሰጥቶኛል። ከኔ ጋር እዚህ ያሉ ልጆች ይሄንን እንትን መምረጥ ትችያለሽ ምናምን እንደዛ ግን ሰው አልቀርብም። የኔ ችግር ከቀረብኩ ደግሞ እንደዚህ ሙልጭ ያልኩ ነኝ፣ ሙጥጥ ያልኩ ሰው ነኝ። ይህን ዘፈን እሱ ነው አሁን ለእኔ መስፈን ያለበት። በገዛ ጣቶቼ እራሱ ይዘፍናታል። ምክንያቱም ለህልውና አለን ለብዙ ነገሩ አደጋ ላይ የሚሆን ነገር እጄ ላይ ያለ ስጋት ኖሮበት ሪከርድ እንዳላደረገው ፈርቶ የቀረ ሰው እንደሆነ አውቃለሁ። የደወለልህ ሰው ማን ነው? ይህን ሰሞን በዚህ 2 ቀን ውስጥ አልናገር ለምን እንዳይደውልልኝ እንዳደረገው ታውቃለህ? የሚዲያ ሰውና ሪከርድ ታደርጋለች ብለህ ሆነዋል አይደል? እኔ ህይወቴን ሪከርድ አላደርግም፣ እናንተን ግን ሪከርድ አደርጋችኋል። ይህ ምድረ ደደብ ባለ ሀብትን ሪከርድ አደርጋችኋል። የግሌን ህይወት ግን ሪከርድ አላደርግም። በአይምሮ ውስጥ የሚኖር ህይወት ነው ያለኝ እንጂ በቴሌፎን ውስጥ የሚኖር ህይወት የለኝም። ዛሴ ልጄ ሪከርድ አድርጌ ያሰምቻችሁ አውቃል። ህይወቴ ስለሆነ ቶፒክ አይደለም ልጄ ህይወቴ። እናንተ ግን ቶፒኮቼ ብቻ ናችሁ። ለዛ ነው አርጋለሁ። ምን አባት አመጣለሁ እጄ እስከማስገባ ነው በጸባይ ማናገር በጣም ምስኪን ናት ምናምን ትላለህ። ውስጥ ያለውን ነገር ሙልጭ አርግቼ ላወጣ ስለምፈልግ እኔ ለህይወቴ ብቻ ነው ዋጋ የምሰጠው። ህይወቴ ስላችሁ በእኔ ህይወት ዙሪያ ያለው በፍቅር ህይወት በምን ህይወት እንጂ ለእናንተ ለባለሀብት ጥቤ ነው የምጫወትባቸው። ምድረ ደደብ ባለሀብቶች ብር ከሌላችሁ ዘበኛ እንኳን ለመቀጠር የማትመቹ ሰዎች ማለት ነው። አየሩን ፈለጉት፣ ያ ሳሩን ፈለጉት። ዛሴት አዲስ እንትን ፈለጉ። አንቺን ላዳምጥ አልገባም። ድርድሩ ነው ወልደ ጂኒ ወልደ ቡቱ ወልደ ጊዮርጊስ ሰላም 5 ቀን የት ነበርክ? እናንተ አይገባችኋል። እናንተ አንድ ሰው ታሰረ ተፈታነዋል። ወልደ ጊዮርጊስ ኬስ 5 ቀን ዩፎ ወስዶት ነበር። ዩፎ ታውቃለህ? ወልደ ጊዮርጊስ እንዴ ቴክኖሎጂ የምታውቅ ሰው ስለ ዩፎ ይገባል መቼ። ዩፎ ታረገው ለ5 ቀን የምን ኢንተርፖል ነው ገስ
ለ5 ቀን አረገው አስቀምጠው ፈርም ከእንደዚህ አይነት ሰው ላትገኝና እዚህ ምንም ንብረት እንደሌለ ፈርሞ ዩፎ ወሰደና ዱባይ ቁጭ አደረገው። ወልደ ጊዮርጊስ ዋሻው እኛ እንታወቃል፣ ችግር የለም። እኔ ግን አልናገር። ስሙ እኔን ሰካራም እንዳረጋችሁ እናቴ ትሙት። እናንተ ጠጥታችኋል፣ ኑሮ እንዲያሰክራችሁ ነው ማረጋችሁ። እያደረግኳችሁ ያለው በእኔ ዙሪያ ጠነጠናችሁትን ሰዎች ሁላ ሰካራም ማረጋችኋል። እኔ ታላቅ ሰው ከሆኜ አይደለም ሀቅ አለኝ። ምክንያቱም ዝም ብላችሁ ግፍ ነው የሰራችሁብኝ። እኔ ላይ እውነት ግፍ ነው የሰራችሁብኝ። እኔ አንድ ሰው ቀርቤ ሳናግረው ሂሳብ ኬሚስትሪ ከተጫወተብኝ ፊዚክስ ሆኜብን መውጣ የውት የሆነ መርፌ አደንዝዛችሁ የወጋችሁ ሰው ዛሬ ዲፖርት የተደረጋችሁ ስንቶቻችሁ ናቸው? ዱባይ ላይ እኔ አልናገርም፣ እንተዋወቃለን። እናንተ ለምትሰሙት ወሬ ይመስላችኋል። ለባለቤቱ እኮ ታሪኩ ስንት ሰው ነው ዛሬ ተጠረዛችሁት? ያኛው ጠፋ፣ ያኛው ምን አልካለ መኪና ውስጥ የሆነ ሰው እንትን ብላችሁ መርፌ አደንዝዛችሁት ቀውስ ያደረጋችሁት ማለት ነው። ልጁ ሆስፒታል ያለው ራይት ማን ነው እሱ? ትታወቃለች። ዱባይ ዱባይ ችግር የለም። እኔ ብቻዬን ለዓለም ነው ፍንጭ የሰጠሁት። ለዛ ነው መሸከሙ ትንሽ የከበደኝ ለእኔ ብቻዬ ስለሆንኩ። ለምን እዚህ የልጅ ኃላፊነት አለብኝ፣ የስራ ሪስፖንሲቢሊቲ አለብኝ። እንደገና ደግሞ ኖርማል ጨዋታ ነው የምፈልገዋለሁ። ያ ተምታታብኝና ኮንፊውዝ ሆንኩ። የሞንጆሪኖ ወድም ለምን አትደውል? ማን ነበር አፈና ልታካሂዱ የነበራችሁ ትላንትና ወዲህ? እነ ዳዊት ማን ነበር አፈና ልታካሂዱ የነበራችሁት? መታወቂያ ስታዩ የበረገዳችሁት ማለት ነው። ማንን ነበር? ኧረ እንተዋወቃለን። ቢኒ ለአንተ ጉራ ሊመስል ይችላል፣ ምክንያቱም ስላላብራራው። አላብራራማ። ጉዳዩ መብራራት የለበትም፣ ባለቤቱ ያውቀዋል። ለእናንተ ወሬ፣ ለባለቤቱ ታሪክ። እናንተ ላስረዳ ስል እኔ ወንጀል ውስጥ አልገባም። የእውነት አልገባም። ስለምንተዋወቅ ነው የምንስቀው። እኔ እኮ ምንም እኮ አይደለም፣ ነገሮች ወደ እኔ ስለሚመጡ ብቻ። ሀቅ አለኛ። ምስኪን፣ በጣም ምስኪን። ልቤ ንጹህ፣ እውነት ልቤ ንጹህ። አፌና ልብሴ ነው መንቻካ እንጂ ልቤ ንጹህ እንጂ ልቤ ንጹህ ባይሆን ኖሮ እኔ እኮ እስከ ዛሬ ስንት ሚሳኤል የተተኮሰባ ሰው ነበር። እንደኔ ምስኪን ሰው፣ እንደኔ ግፍ የሚሆንባችሁ ሰው የለም። ያ ይሄ ነገሮች ተጠራጣሪ አድርጎኛል። ከኔ ጋር የሚኖር ሰው ጥርጥሬ ነፃ የሚያደርገኝ ሰው ነው እንጂ ተጠራጣሪ ናት ብሎ የሚሸሸኝ ሰው ኦኬ፣ ለጊዜው ለምን ሸሸኝ የሚል ጥያቄ አይምሮ ላይ ይመጣል። ይሄ ሰዋዊ ነው። ከዛ በኋላ ግን እግዚአብሔር የሰጠኝ ችሎታ ምንድነው? ለኔ ያልሆነን ሰው ከአይምሮዬና ከልቤ ያወጣልኝ የሚል ውል አለ ከእግዚአብሔር ጋርና ያወጣልኝ። እዛ ሴት ያወጣልኝ ጊዜ ግን አላውቃችሁም፣ አታውቁም። እናንተም ወደ ጉሮኖዋችሁ፣ እኔም ወደ ጉሮኖ ማለት ነው። እኔ ብዙ መሸሸጊያ ጉሮኖዎች አለ። እስቲ ወልደ ጊዮርጊስ እኔ ውሸቴን ከሆነ ማለት ነው ለ5 ቀን ዩፎ መጥቶ ወስዶኝ አልነበረም ከዱባይ ዓለም ወደ ሌላ ዓለም። ከዛን አስፈርሞኝ ከእንደዚህ አካል እንደዚህ በል ያለ ንብረት ሁላ አንተ ዜሮ ነህ ብሎ አላስፈረመኝም ብሎ አንድ ቴክስት ይጻፍ። እንዴት እንደምለቅለት ታሳየዋል። እስቲ ይሁን እንደዚህ አይነት ቴክስት እንኳን ይጻፍ። እስቲ ይልቀቅ። እናንተ እንትናን በላም ነው። እኔ ምን ያደርግልኛል? እኔ እርምጃው ላይ ነው ፎከስ። ልቃሚ የሰላም ያ ልቃሚ በየጊዜው ፎቶ ትቀይራለህ ምናምን ናግባ ያ እኔ ስለ ጆከር መታሰር አላወራው ምን አላልኩ። ለምንድን ነው ቴክስት የጻፈው ሂስቶሪው ላይ
አንቺ ነጭ ቅማል ምናምን ብሎ ለምን ለጠፍ? እኔ አልተናገርኩም። እኔ ታሰር የሚል ነገር ተናግሬያለሁ ነው። እኔ አሳስራለሁ ነው ያልኩት። ምክንያቱም ወንጀለኛ ነው። ዛስ ያ ባለሀብቶቹ ሪከርድ ታደርገናላችሁ ብላችሁ ፈርታችሁ ዝም ብላችሁ ምን እንደማወራ እየጠበቃችሁ እንደሆነ እኮ አውቃለሁ። አላወራም፣ ነግሬያችኋለሁ። አላወራም። ሀገር ቀይራችሁ አሁን ወደ አሜሪካ ሄዱ። አሜሪካ፣ ጀርመን ያለው ወደ ፈራንስ ሂድ፣ ወደ ለንደን ሂድ፣ ዱባይ ያለው ደግሞ ወደ አሜሪካ ወደ ልጆች ሂድ። እናቴ ስሚ ተምር ወይ ለምንድን ነው ልቀን ጨርቅ ቄጥሽ ላይ የምታስብ? የምን ቄጥ? አንሺ ይሄን ጨርቅ አንሺ። ጨርቅ አይደለም ይሄ ሽርጥ ብለሽ አስተካክል። የኔ ወድ በሌላ ነገር ግን እንዳትወስጂ እሺ። እኔ ጀስት የሆነ ነገር አሰርሽ ነው እሺ። ሌላ ነገር እንዳታስብ ግን አንሺዋ። ለምንድን ነው ወገብሽ እንዳይታይ ነው? ለምንድን ነው? አይናቸው ውዴ፣ ባለፈው አጭር ስለሆንሽ ነው የማትቆሚልን። ቁጭ ብዬ ነበር ቪዲዮ የምሰራውና አጭር ስለሆንሽ ነው የማትቆሚልን ሁልጊዜ ሲሉ፣ ችግር የለውም አትፍቺ። በ5000 ሽርጡንም ትፈቻለሽ፣ ፀጉርሽንም ትፈቺና በምናዝሽ እንዳስ ትደንሻለሽ። ፀጉሬን አልፈታም ውዴ። ሐራም አለሽ አይደል? ኦኬ ችግር የለም። እሱ በሃይማኖት ነው። ሽርጡን እፈታለሁ። ወሎ እያለባበስ ነው። ኦኬ አረ ጋይስ፣ እኔ ወደ ሌላ እንዳትወስዱብኝ። እኔ ወሎ የልጄ የራያ ወሎ ነው ጋይስ። ስነ ስርዓት ያዙብኝ፣ ስነ ስርዓት። እኔ ወደ ሌላ እንዳትወስዱብኝ። ይሁን ሲጀምር ስም ያምር ግን እያቀራራሽ የመኖር ዓላማ አለሽ ተምሪ። ምን ማለት ነው እንዲህ? የሆነ ሰው በመቀመጫዬ ብቻ ከእስር ቤት አስፈትቻለሁ ስትይ የሆነ ቪዲዮ ሰምቻለሁ። እውነት ነው ማለት አሳይተሽ ነው አስይዘሽ ነው? እንደዚህ በእንትን ነው ገና ስመጣ ብዬ ቀብዲ ነው ሰጥቼ እንዳይምትይ ማለት ነው። ማለት ስክሪንሻት አድርገሽ ነው የሰጠሽው? ምንድን ነው ያልገባኝ ነገር? ያ ሪከርድ እንደዚሁ ማለለ ከዛ እንደገና ያወራ የነበረ ይሁን ማለለ። እኔ እንደዚህ ውስጥ ለውስጥ እንትን ምር ሴት አይደለሁ ማለት ታዲያ እንዴት ነው በቂት ያስፈታው? ምን ማለት ነው? አስነክተሽ ነው? ጀስት ሉክ ዶንት ተች ነው? ምንድን ነው ሴት ያኔ